አስታውስ ነው የሚል ትንቢት ነው ያ ነገር እና ይመጣል ራሱ መጠነ ሰፊ ኢንተንሲቲ ፕሮግራም ኦፍ ግሮስ መጠነ ሰፊ የእድገት መርሃ ግብር መምጣቱ አይቀርም። እኛ ባንሰራው ሌላን ሰው አላህ ያስነሳል። ጊዜው ነው ዘመኑ ነው እንትን ነው እና መጪው ዘመን የኢስላም ነው። ዲኑል ኢስላም እያንዳንዱ ቤት እያንኳኳ ነው ያለው። በጣም የሚገርማችሁ ማለት ነው እኔ እንኳን በኔ አቅም አንድ ሰው ሰለምቴ የለም እኔ ቤተሰብ ውስጥ ሰለምቴ የሚባል የለም እኔ ቤተሰብ ውስጥ እስከማውቀው ድረስ ማለት ነው። አሁን በረመዳን የሰማሁት ጉድ ነው ራሱ የአጎቴ ልጆች ሁለቱ ሰለሞን ያጋጠሙ አያውቁኝም ራሱ እኔን ማለት ነው እና የኔን ቻናል ገብተው ሲቦረብሩ ሪኮመንድ ሰው አድርጓቸው ሲቦረብሩ ሰልማ አንዷ ደወለችልኝ። ምንድነው በሰላም ነው ወይ ኮንታክት የለኝም ምናምን ከሌ ነኝ ምናምን ስትለኝ እሺ ምን ልታዘዝ አልኳት። ከዛ ትደውላለች። ከዛ ሳያው ፕሮፋይሏን አልሐምዱሊላህ የሚል ነገር ጽሁፍ አለ። እንዴ እቺ ልጅ ያማታል እንዴ አልኩኝ። ሙድ ልትይዝብኝ ነው እንዴ ምናምን ሁላ እስክል ድረስ በልቤ ማለት ነውና በኋላ ላይ ምንድነው ምን በቃ ማለት በስልክ ልንገናኝ አልቻልንም እና ምንድነው አጣዳፊ ነገር ከሆነ ነገር ይስላል ሻዳ ያዘችበትን ቪዲዮ ላከችልኝ። እንዴ በጣም ሰውነቴ ሁላ ተንቀጠቀጠ ደንግጬ። ከዛ ለባለቤቴ ነገርኳትና ደወልኩላት። ምንድነው ምሰማው ምናምን እላታለሁ። ይኸውልህ የሚገርም ነገር ባይብል እኔ በጣም አነብ ነበር ታውቃለህ፣ ባይብል በጣም እንትን ነበርኩና ጥያቄ ፈጠረብኝ። ከዛ በኋላ ሰው ሪኮመንድ አድርጎኝ ቻናልህን ሰጠኝ። እኔ አንተ መሆንን ራሱ አላውቅም ነበር አለች። ከዛ በኋላ ቻናል ውስጥ ሳነብ በኋላ ላይ አንዲት ሰለምቴ ናት መስጊድ ውስጥ ሻሃዳ ያዘዘችኝ እና በጣም በቃ እንትን ስል በኋላ ላይ ፏድ የሚባል የሰፈራችን ልጅ አለ እሱ ነው የነገራት። በይ እንደምን ብለሽ ስልኩን አግኚ የገዛ ያጎትሽ ልጅ ነው ብሎ ሲላት ደነገጠች። በቃና አለቀስኩኝ አለች ወዲያው ምናምን ነገር። ከዛ በኋላ ጭራሹኑ ወንድሟ ራሱ እንደ ሻሃዳ እንደያዘ ነገረች። ወንድሟ ደግሞ ተአምር ነው እንደምታዩት እንትን ላይ እግሩ ላይ ጽሁፍ አረብኛ ጽሁፍ አለበት ሲወለድ ጀምሮ ያለበት እና ምን እንደሆነ እንድትነግረን እንፈልጋለን አለች። ከዛ ቤተክርስቲያን ውስጥ ገብቶ እሱ ደግሞ በልጅነቱ የ6 ዓመት ልጅ ሆነዋል። አላሁ አክበር አሉ። አላህ ነው አምላኬ ይላል አሉ። እንዴ አላህ የሙስሊሞች ነው አርፈ ተቀመጥ ሲሉት አይ እግዚአብሔር ነው ራሱ እግዚአብሔር የምትሉት እናንተ አሁን አላህ ነው ራሱ አላህ ነው አምላኬ ብሎት ይላል። እና ህፃን ሆኖ አሉ የአረብ ቻናል ላይ ካልተከፈተ ብሎ የሚሉ አሉ ይረብሽና አሉ ልክ ቁርአኑ ሲከፈትለት አሉ ጸጥ ይላል አሉ። እና ከልጅነቱ ጀምሮ በቃ እንደ አይነት ፕሮብሌም እንደዚህ አይነት እንትኖች አሉት ወደዛ የማዘንበል ነገር አለው። እና እሱ ነው ራሱ ይሄ እስልምና ምንድነው ብለው ሰዎች እንዲመረምሩ አሁን በእነዚህ በሁለቱ የተነሳ ቤት ውስጥ ተንኳክቶ ገብቷል ራሱ። እኔ ይሄን ያላመስኖር አንድ ሰው ከመካከላችን የሰለመ ያለመታደል ሆኖ ማለት ነው። እኔ ማለት እዚህ ብዙ ሰው ሻሃዳ ይዛል ብዙ ሰው እናስተምራለን፣ ግን በቃ ቤተሰብ አካባቢ ላይ የለም። አሁን እያንኳኳ መጣ እስልምና ፈጦ ነው የመጣው። እያንዳንዱ ቤት አሁን እያንኳኳ ነው የሚመጣው ያለው። ያ ምንድነው እኛ ብዙ ስራ ሰርተን አይደለም። አላህ ሂዳያ ሰጥቷቸው ነው ሰዎችን። ዘመኑ ነው ጊዜው ነው። ሰው የመመራመር የማንበብ እንትን አለው። እንደ ድሮ ተረት የመስማት ጊዜው የለውም። አሁን መስማት የሚፈልገው ነገር እውነቱን ማወቅ ነው። ማነጻጸር ነው የሚፈልገው። እውነቱን ማወቅ ይፈልጋል። እንደ ድሮ ዝም ብሎ ሚዲያ ላይ ወጥቶ ጥላቻ እስልምና ምናምን ነገር እሱ ጭራሹ ነው እየገፋው ነው የምትመጣው። የራስን እንትን ነው እንትን እያለ ያለው አማራጭ የራሳችሁን እምነት አስተምሩ። እኛም የራሳችንን እምነት እናስተምራለን። የሚበጀውን ከሚፋጀው ሰው የሚለይ ሰው ነው ያለው። ሕፃን ልጅ አይደለም ያለው። ያኔ ፍርዱ ለህሊና ነው። ሰውየው ይወስናል። ውሳኔው ለሱ ሰው ተውለት ራሱ። ከዛ አንፃር ነውና ለምን ሰለምክ ብላችሁ ከቤት አታባሩት። ለምን ሰለምክ ብላችሁ አታገሉት ያንን ሰው። ለምን ሰለምክ ብላችሁ ከምታገሉት ለምን ሰለምክ ብላችሁ ጥያቄ ጠይቁት። ያኔ ወደኛ ይመጣል ማለት ነውና ያ ጀማ በተቻለ አቅም ቻናሌን ለሰዎች ስጡልኝ። በተቻለ አቅም ላላ ብላችሁ ለኔ ብላችሁ አይደለም። እኔ አንድ ወይድ ነኝ። ነገ ጠዋት ክልተው ብዬ መፈርስ ፈራሽ ገላ ያለኝ ሰው ነኝ። ነገር ግን ለሚመጣው ትውልድ የሚሻገርና የሚያሻግር ሀሳብ መያዝ አለብን። ሀሳቡ የሚሻገር መሆን አለበት ለቀጣይ ትውልድ። ይህን ትውልድ አሻግሮ ወደ ሌላ ትውልድ የሚያሻግር ሀሳብ መሆን አለበት መያዝ ያለብን ሀሳብ። ስለዚህ ስንሰራ እኛ ነገ ጠዋት ልናቆሙ እንችላለን። የእድሜ መግፋት ሊመጣ ይችላል፣ በሽታም ሊመጣ ይችላል፣ ውጣ ውረድ የኑሮ ውጣ ውረድ ሊኖር ይችላል። ብዙ ሰዎች አቅም እያላቸው በኑሮ የተነሳ ከዳዋ ዘርፍ የተገለሉ ሰዎች አውቃለሁ። ያ እንዳየው ምንድን ነው ማድረግ ያለብን? በተቻለ አቅም ቻናሉን ማስፋፋት፣ ተቋሙን ማገዝ፣ በሀሳብ ማገዝ፣ በጉልበት ማገዝ የራሳችሁ ነው። በቃ ይሄ ያው የኡማው ነው። እኔ ኡማውን መስዋዕት ከፍላለሁ በቃ ያለኝን ነገር በቃ ለምን ደስታስ ቢሆን ደስታዬን ራሱ መግለጽ አለብኝ ብላችሁ ደስታችሁን እንኳን ከገለጻችሁ ራሱ ትልቅ ነገር ነው።
መታችሁ ደስታችሁ በቃ ማበረታታት ወንድሞችና እህቶችን አይዟችሁ ከጎናችሁ ነን። በርታ ኢምራን፣ በርታ ስሚዞ፣ በርታ ታላቁ አብርሃም፣ አህመድዬ በርታ፣ አላህ ያበርታ። ኡስታዝ ሰልማን አላህ ያበርታ። ዱዓ ማድረግ ሰላተል ለይል ተነስታችሁ ሰግዳችሁ በቃ እጃችሁን ወደ ላይ አድርጋችሁ ለወንድሞች ዱዓ ማድረግ ትልቅ ነገር እኮ ነው። ወላሂ ይሄ ትልቅ ነገር ነው። አይገኝም፣ የትም ቦታ የማታገኙት ነገር ነው እና ይሄንን ነገር ማድረግ ነው። ኔጌቲቭ ሜንታል አቲቲዩድን አስወግዱ፣ ፖዚቲቭ ሜንታል አቲቲዩድን ለመያዝ ሞክሩ። ኢንሻአላህ እንግዲህ እንደምትመለከቱት ኖሌጅ ማለት ኢፒስቲሞሎጂ ላይ ራሽናል ነው ኢራሽናል ነው ተብሎ ለሁለት ይከፈላል። ራሱ እነ አርስቶትል ምናምን ኖሌጅ ማለት ኢራሽናል ነው በኤክስፒሪየንስ የሚመጣ ነው ብሎ ነው የሚያምኑት። እነ ፕሌቶ ወይም ደግሞ እነ ፕላቶ የሚባሉት ደግሞ እነሱ ደግሞ እውቀት የሚባለው ነገር እንትን ነው ራሽናል ነው እንጂ ራሽናል አይደለም ብለው ይከራከራሉ። ኢስላም ላይ ደግሞ ኢስላሚክ ማይንድ ሴት ውስጥ ወይም የእስልምና ያስተሳሰብ ውቅር ላይ እውቀት ማለት ሁለቱም ነው። ጄኔሬት የሚያደርግ ነገር አለ ከውስጥ እውነት ነው። ከውጭ ሜቶዶሎጂ እና በኤክስፒሪየንስ የሚመጣ እውቀት አለ እውነት ነው። ልክ እንደምን አሉ እንደ ክብሪትና እንደ ነዳጅ ቁጭ ካለ ቁጭ ነው የሚለው፣ ክብሪት ያስፈልጋል። እሳቱ የትኛው ነው ነዳጁ ነው ወይስ ክብሪቱ ነው ቢባል ሁለቱም ናቸው። ስለዚህ ውስጣችን ያለ ፖቴንሻል እንደ ነዳጅ ነገር ጄኔሬት የሚያደርግ ነገር አለ አለ እውነት ነው። ማን ነው እንትን የሚለው ያንን ነገር እንትን የሚል ክብሪቱ ነው። ክብሪቱ ከየት ይገኛል? ከውጭ ይገኛል፣ በትምህርት ይገኛል፣ በፎርማል ኖሌጅ ይገኛል፣ በኢንፎርማል ኖሌጅ ይገኛል፣ በነን ፎርማል ኖሌጅ ይገኛል፣ በኤክስፒሪየንስ ከሰዎች በላይፍ ያስተምረናል። ግን ያንን ማውጣት ውስጥ ያለውን ነገር ማውጣት ነው ራሱ። ስለዚህ ልታዳብሩት ይገባል። ውስጥ ያለው ነገር ፖቴንሻል ያለው ሰው ክቡር ነው። አላህ ያከበረውን ሰው እኛ ልናዋርድ መብትም የለንም። ብዙ ሀብት ያለው መቃብር ስፍራ ነው ያጀማ። ብዙ ሰዎች ሀብታቸውን ይዘውት አብሮ ተቀብሯል። ረሱል ሰለላሁ ዐለይሂ ወሰለም እውነተኛ ሀብት በነፍስ ውስጥ ነው ያለው ብለዋል። እውነተኛ ሀብት የሚባለው ነገር አላህ የሚያየው አካላችሁን ሳይሆን ስራችሁንና ልባችሁን ነው ተብለናል። ቤታችንን አይደለም የሚያየው ተብሏል። ያ ማለት አያይም ማለት አይደለም። ዛት ሚንስ ትልቅ ቦታ የሚሰጠው ነገር ነው ማለት። አስቡበት። ውስጣችሁ ያለውን ነገር ለዲኑ አበርክቱ። ያላችሁን ነገር እስቲ ጣል አድርጉ ራሱ ለዲኑ። እውቀታችሁን፣ ሀሳባችሁን፣ ዱዓችሁን፣ ሰደቃችሁን እንደዚህ አይነት በቃ በጣም በአጭር ጊዜ ውስጥ መቀየር እንችላለን ኢንሻአላህ። እንደዚህ አይነት ፖቴንሻልና ኢነርጄቲክ የሆኑ ሰዎች ደግሞ በመካከላችን አሉ። እኔ ግርም ነው የሚለኝ አንዳንዴ ሳስበው። ስሚዙ የራሱ ነገር አለው፣ ኢምራን የራሱ ነገር አለው፣ ፒኬ የራሱ ነገር አለው፣ አህመድ የራሱ ነገር አለው፣ አዲስ ዓለም የራሷ ነገር አላት። ይሄ ነገር ኮላብሬት ቢደረግ ትልቅ ቦታ መድረስ ይቻላል ለማለት ፈልጌ ነው። ብዙ አወራው። ፒኬ አሰላሙ። ለማንኛውም እኔ እያልኩ ያለሁት ቅድም ሰምተኛል። እሺ ችግር የለውም። ስለ እምነት እናወራ አይደለ? ነብያቶች የሰበኩት መንገድ የትኛውን መንገድ ነው ንገርንና፣ ችግር የለውም አስተምረን፣ ያው እንስማ። ይሄው እኔ ልንገር አይደለ? እኔ እስካለሁበት የማውቀውን የማምነውን በትክክል አንድ ሲደመር አንድ ሌላ መልስ የለውም፣ ሁለት ነው አለቀ። ምንም አጉል እዚህ ማጠፍ ምናምን የማያስፈልገው ልንገር። የነብያት እምነት ምን ነበረ ባጭሩ ንገረን፣ ያው እናዳምጥስ እንስማ። ከክርስቶስ ልደት በፊት ነው ወይስ በኋላ? ከዛ በፊት በነበረው አምላክ ተብሎ ሲመለክ የነበረው በቃ እግዚአብሔር፣ ሁሉም ሰው በአንድ በቃ ጋድ የሚለው ነው በቃ በዚህ ነው። ከዛ በተረፈ ሃይማኖት የሚባለው ነገር ግልጽ ሆኖ መውጣት የጀመረ ወይንም እንደ መመሪያ የሆነው መቼ ነው? ከክርስቶስ ልደት በኋላ ነው አይደል? ከዛም ከስቅለቱ ሃይማኖታቸው አይታወቅም ማለት ነው አይደል? ሃይማኖታቸው አይታወቅም ማለት ሳይሆን በቃ የሚያምኑት በፈጣሪ ነው። አንተ አላህ በለው እኔም እግዚአብሔር ልበለው ፈጣሪ እንዳሉ ነው። ገብቷል? ምን ሃይማኖት ተከታይ ነበር? ክርስቲያን ነበሩ እነ ሙሴ ምናምን? አዎ ነበሩ። ማስረጃ ምንድን ነው? በደንብ ነበሩ። ምክንያቱም ማስረጃ ምንድን ነው? ኦኬ እኔ አሁን እዚህ ጋር ማስረጃን እዚህ ጋር ልሰጥ አልችልም። ማስረጃ እንዴት ታወራለህ? እኔ ልሰጥ አልችልም ስልህ እኔ ባለኝ እውቀት ከእናንተም ይሁን ከኔ እኔም ጋር ካለው መጽሐፍ ቅዱስ ላይ ገልጬ እንትን ልል አልችልም። አለበለዚያ እንደ በምን ሂሳብ ነው ነብያቶች ክርስቲያን ነበሩ የምትለው? ኦኬ በምን እምነት ነው? እሺ በሚያደርጉት ነገር በመጀመሪያ የእናንተ ቁርአን የሚያዘው ምንድን ነው? እዚህ ጋር ለምሳሌ በየትኛው መልኩ ክርስትና ላይ ሰው መግደል
በየትኛውም መልኩ ምን ሊያደርግ አይችልም፣ ሊያጸድቅ አይችልም። ግልጽ ነው። በቃ ምንም እኮ እግዚአብሔር ግደሉ ብሎ ላሳይ። እሱን ቅድም እኮ ነው እያልከኝ ያለው። ኢቭን ኢፍ ማለት ነው። ሙሉን አላነበብኩትም። እንትኗን ብቻ ነው ቁጥሯን ብቻ ነው ያሳየኝ። ከዛ በኋላ ነው የቀጠለው። ምን ላይ ነበር? እግዚአብሔር ሕፃናቶችን ሴቶችን ግደሉ ይላል አይልም። ፈጽሞ ሰማኝ። ይሄ ግልጽ እኮ ነው። ይሄ ግልጽ ነው። እኔ የሚያሳዝነኝ ምን እንደሆነ ታውቃለህ? የቅድሙ ነው። እሺ የትኛው? ኬቱ ጋር ከላይ ሌላ በደርዘን ነው ማሳየህ። እሺ 2 የሰራዊት ጌታ የእግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። እሺ ቁጥር 3 አሁንም ሄደህ አማሌቅን ምታ፣ ያለችውን ሁሉ ፈጽመህ አጥፋ፣ አትማራቸውም። ሶሪ ምንድን የሚለው እዚጋ? አትማራቸውም፣ ወንዱንና ሴቱን፣ ብላቴናዋንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። የጌታ ሰው ምን ላይ ይላል? ምን ላይ ልንገርህ፣ ሄሮድስን ታውቀዋለህ? መጽሐፈ ሳሙኤል ምዕራፍ 15 ከቁጥር 2 ጀምሮ የሰራዊት ጌታ እግዚአብሔር ሕፃናቶችን ግደሉ ይላል፣ ሴቶችን ግደሉ ይላል። ምን ትላለህ? መጽሐፈ ይኸውልህ ስም ነው። ኢቨን እናንተ እንኳን ቁርአንን እንትን ሲባል ምንድን ነው የምትሉት? ከቁርአን አትውጡ። የእግዚአብሔር ቃል ምንድን ነው? የአላህ ቃል ምንድን ነው እያላችሁ ቁርአን ነው። እሺ እኔ አያዋለሁ። እኔ እኮ ስወጣ እኮ አያዋለሁ። ችግር የለውም። እሺ ፑዛረኮ ጋይስ እንግዲህ ድምጽ የሚሰማ ከሆነ ተመለስ። ሕፃናቶችን ግደሉ ይላል እግዚአብሔር። ለምንድን ነው ሄሮድስን ታውቀዋለህ? ሄሮድስን ታውቀዋለህ? ሄሮድስ ሳይሆን አሁን ስለ እግዚአብሔር ነው እያወራን ያለ ነው። ሄሮድስ ሰው እግዚአብሔር አይልም። እግዚአብሔር አይልም። ነገርኩ። ይሄንን ማመን አለማመን ማስረጃም ይሄም ትክክለኛ ነገር አይደለም። ኢቭን ማለት ነው የሚልበት ወይ እየገለጸ ያለው ለምሳሌ አቃላዊ ነው የሚለው ምን ማለት ነው? ያ ቃሉ ራሱ የመጀመሪያው እሱ። ከዛ በመቀጠል እኔ ላንተ የምልህ ነገር ሄሮድስን ታውቀዋለህ አታውቀውም? እሱ ንገረኝ። ሕፃናትን ሰብስቦ የጨፈጨፈ ያስገደለ ክርስቶስን ፍለጋ ማለት ነው ይገደል ያለ እና ታውቀዋለህ አታውቀውም? መጀመሪያ ምን አገናኘው? እኛ ሄሮድስ ምን ይሰራልናል? በክርስቶስ ጊዜ የነበረ ንጉስ ነው። እሺ ምን እናድርገው? አሁን ስለ ሰውየው እግዚአብሔር ሕፃናቶችን ግደሉ ይላል። ለምንድን ነው ሕፃናቶችን የሚያስገድለው ይላል? ይሄንን ራሱ የሰማሁት ምንድን ነው በአላህን እንደዚህ የተናገረ ሙሐመድ እንትን ያለ ይገደል የሚለው ነገር ሲወጣ የዛኔ ደግሞ እናንተ ምን አደረጋችሁት? ልታዞሩት ሞከራችሁ። ምን ያሳፍራችኋል? መጀመሪያ እናንተ ቆይ እሺ የትኛው ነው የሚያሳፍረን? ንገረን። የቱ ጋር አውጣ የሚያሳፍረን? እስኪ ወጣና እስኪ ያሳየን እዚህ ጋር የሚያሳፍረን። እሺ ለምሳሌ ትልቁ ላይ ነው። አውጣ ጓደኛ አድርጎ መቅረብ ያስከለክላል አይደለ? አይደለም ጥያቄያችን። አሁን ካሜራን ያላበራ ሁለተኛውን የተሳደበን ግደሉት የሚል አለ። ስለዚህ ያሳፍራችኋል አልከን። የቱ ጋር ነው እንደሱ ብለው? እኔ የእናንተን እንትን ይኸውልህ አንድ መዝግቤ አልጽፍም። ነገር ግን እንዳለ አውቃለሁ። እንደሱ አሁን የወጣው ልጅ አለ። እሱም ቢሆን የሌለ ነገር አላወራም። ያለውን የተጻፈውን ነው ሊፈልግ እንትን ያለው አጣው አይደለ? እንደዛ ጊዜ ፈጅቼ እንትን ማለት ስለማልፈልግ እንጂ አመጣልሃለሁ። ገባ? 1 2 3 ልደረድርልህ እችላለሁ። ግልጽ ነው። እኔ እያልኩ ያለሁት ጄነራል ስለሆነ ነገር ነው እያወራሁ ያለሁት። ቆይ አንዴ እሺ ወልህ ከዚህ በኋላ ስትመጣ አራዊኔ ሞቴ ዘንድሮ የሚያስቅ ነገር እኮ የለውም እኮ እኛም በስንቱን አስቃችኋል። ግን መጽሐፍ ትችላለህ። ያው ለማንኛውም ከዚህ በኋላ ስትመጣ ማለት ነው መጽሐፍ ቅዱስ ይዘህና አንደኛ እኔ በምነግርህ ጊዜ እያነበብክ አጠገቤ ያለ ይሄን ያለ እሱ እንኳን ሩቄ አይደለም ፈልገው እስካሁን አልነግርህም እንደዋላ። አሁን መጽሐፍ ቅዱስ እናውጣና የቅድሙን ጥቅስ ላሳይህ። እያንዳንዱ እግዚአብሔር ግደሉ ያለበትን መጽሐፍ ቅዱስ እናውጣ። መጣው ይኸው አንዴ እዚሁ ጋር ጠብቀኝ።
ተመልሻለሁ። እሺ መጽሐፍ ቅዱስ አውጣ። እሺ ምን ላይ ላውጣ? ሕዝቅኤል 9:6 አውጣት እስኪ እንትናለች። እሺ ማውጫ ትልቅ ባይብል ነው እዚህ ያዝኩት። ስለዚህ እንዴ ጽሁፉ በጣም ደቃቅ ነው። ይቅርታ እንግዲህ እስከወጣ እስከዛ ምንድነው አውጣ ያልከኝ? ሕዝቅኤል 9:6 ሕዝቅኤል ምዕራፍ 9 ቁጥር 6 ሕዝቅኤል። እሺ ዳኒ ጥያቄ ካለ ጠይቀሽ። ዳኒ ወጥቶ ነው ከላይ ያለሽው። ኪያ ነው ኪያ። አቤት ሰላም ነው፣ እንዴት ነህ? ሰላም እንዴት ናችሁ? አለን አማን ነው፣ እግዚአብሔር ይመስገን። እሺ ሌሎች ይጨርሱ ወይስ እኔ ልግባ? እሱ እስኪያገኘው ድረስ በጣም ብዙ ጊዜ ይፈጅበታል። አሁን ጥቅስ ነው እንዳውጣ የነገርኩት። ምናልባት ሀሳብ መቀላቀል እንዳይሆን ብዬ። ችግር የለውም ቀጥል። የሆነ ቪዲዮ ሰርቼ ነበር እና ሳላ ሪያክት አድርጎልኝ ነበር። እሱን ቪዲዮ እዛ ቪዲዮ ላይ ያነሳሁትን ጥያቄ ነው ማነሳው። እዚህ ጥያቄን ጠይቅሽ። እግዚአብሔር ለአብርሃም ልጆችን ከሰጣቸው በኋላ ይስሐቅና እስማኤል እግዚአብሔር ቃል ኪዳንን ከይስሐቅ ጋር ገብቶ ሳለ ሙስሊም ወገኖቻችን ግን ከእስማኤል ጋር ነው ትላላችሁ እና ለመታረድ የሄደውን ደግሞ ቁርአን ማን እንደሆነ አያስቀምጥም። እግዚአብሔር ልጅን ሰዋልኝ ብሎት ነበር። የትኛው ልጅ ለመስዋዕት እንደሄደ በቁርአን ላይ በግልጽ ተቀምጦ አናገኘውም። ለምንድነው ዘርዘር የምትለው ብለውኝ ነበር ሰዎች። ግን የዘሩ አስፈላጊነት ምንድነው? እግዚአብሔር ለሔዋን አንድ ቃል ገብቶላት ነበር። ሰይጣን በኃጢአት ከጣላቸው በኋላ በአንቺ በምትወልጂው ልጅ መካከልና በሰይጣን መሃል ጠላትነትን አደርጋለሁ፣ እርሱ የሰይጣን ራስ ይቀጠቅጣል ብሏት ነበር። ያ ዘር ማን ነው ስንል ያ ዘር ወደፊት ሊመጣ ያለው መሲሁ ኢየሱስ ክርስቶስ ነው እና ይሄ ወደ መሲሁ የሚያደርሰው የዘር ትውልድ ደግሞ ካልተጠበቀ በጭራሽ እግዚአብሔር የተናገረው ቃል ሊፈጸም አይችልም። እና ዘሩን በምንመለከትበት ጊዜ የይስሐቅን ትውልድ ብናይ እነ ሙሴ እነ ኢሳያስ እያሉ ኢየሱስ ክርስቶስ ጋር ስንደርስ ግን እስማኤልን ስናይ ደግሞ አይታወቅም። 12 ዘሮች ነበሩት። 12ቱን እስማኤልንም ይስሐቅንም በእርግጥ እግዚአብሔር ባርኳቸዋል፣ ግን ቃል ኪዳን የገባው ከይስሐቅ ጋር ነበር። የኔ ጥያቄ ምንድነው? አንድ እስላም ለመባል በሁሉም ነቢያት ማመን አለበት። እሱን ደግሞ እናንተ ታውቃላችሁና ታዲያ በሁሉም ነቢያት አንድ እስላም የሚያምን ከሆነ የይስሐቅ ትውልድ ያለው አቋምና የእስማኤል ትውልድ ያለው አቋም ለምን ተለያየ? የይስሐቅ ትውልድ ኢየሱስ ክርስቶስ ነብይ ብቻ እንደሆነ ሳይሆን አምላክ እንደሆነ ሲያምን፣ የእስማኤል ትውልድ ግን ኢየሱስ ክርስቶስ ነብይ ብቻ እንጂ አምላክ አይደለም ይላል። በጣም ጥሩ። ከይስሐቅ ትውልድ ኢየሱስ ክርስቶስ አምላክ ነው ብሎ የሚያምን ማን ነው? እሺ ለምሳሌ ኢሳያስን ብንወስድ ኢሳያስ አይ ቲንክ አለ አይደል እናንተ ጋር አምላክ ነው ብሎ ተናግሯል። ኦፍ ኮርስ ተንብዮአል። የቱ ጋር ነው ኢየሱስ ክርስቶስ አምላክ ነው ብሎ ኢሳያስ የተናገረው?